ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸር አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 1 ዛሬ የምንማማርበት ርዕስ ቤዚክስ ኦፍ ኤሌክትሮኒክስ በሚል ርዕስ ይሆናል። አጠቃላይ ግሬድ 12 ላይ 4 ዩኒቶችን አይተናል እስካሁን ድረስ። የመጨረሻ ዩኒት ቤዚክስ ኦፍ ኤሌክትሮኒክስ የሚል ይሆናል። አጠቃላይ ስናይ እዚህ ርዕስ ውስጥ የምንማማርባቸው ርዕሶች መማሪያ መጽሐፋችሁ ላይ ቴክስታችሁ ላይ ግሬድ 12 ፊዚክስ ቤዚክስ ኦፍ ኤሌክትሮኒክስ ዩኒት 5 አጠቃላይ ስለምን ያወራል የሚለውን ስናይ 5.1 ላይ ስለ ሰሚኮንዳክተርስ አለ። ሰሚኮንዳክተር ምን አይነት ኤሌክትሪካል ዲቫይስ ነው የሚለውን ሰፋ አድርገን እናያለን። 5.2 ደግሞ ዳዮድስ ኤንድ ዴር ፋንክሽን፣ ዳዮድ ምን አይነት ኤሌክትሪካል ዲቫይስ ነው፣ ለምን ጥቅም ይውላል የሚለውን ሰፋ አድርገን እንወያያለን። 5.3 ሬክቲፊኬሽን ይላል። ሬክቲፊኬሽን ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። 5.4 ላይ ትራንዚስተርስ ኤንድ ዜር አፕሊኬሽን፣ ትራንዚስተር የምንለው ኤሌክትሪካል ዲቫይስ ምንድን ነው አገልግሎቱ፣ አፕሊኬሽን ውስጥ ምንድን ነው የሚለውን ሰፋ አድርገን እንወያያለን ማለት ነው። 5.5 ኢንቴግሬትድ ሰርኪዩት ምንለውስ ምንድን ነው፣ ምን አይነት ኤሌክትሪካል ዲቫይስ ነው፣ ለምንድን ነው የሚያገለግለው የሚለውን ሰፋ አድርገን እንወያያለን። 5.6 ሎጂክ ጌትስ ኤንድ ሎጂክ ሰርኪዩት፣ ሎጂክ ጌቶች ምንድን ናቸው፣ ጥቅማቸው ምንድን ነው፣ ምን ይመስላል፣ ሰርኪዩቱስ ምን ይመስላል የሚለውን ሰፋ አድርገን እንወያያለን። የመጨረሻው አፕሊኬሽን ኦፍ ኤሌክትሮኒክስ፣ የምንማረው ትምህርት ያለው ፋንክሽን ምን ይመስላል፣ አፕሊኬሽኑ ምንድን ነው የሚለውን በዚህ ተከታታይ ሌሰኖች እንማራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸር አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኢንትሮዳክሽን ቱ ኤሌክትሮኒክስ ስናይ ኤሌክትሮኒክስ ምን አይነት ፊልድ ነው የሚለውን ስናይ ዘ ስተዲ ኦፍ ኤሌክትሮኒክስ ኢዝ ዘ ብራንች ኦፍ ፊዚክስ ኤንድ ኤሌክትሪካል ኢንጂነሪንግ። ኤሌክትሮኒክስ አንዱ የፊዚክስ ብራንች ሲሆን እንዲሁም ኤሌክትሪካል ኢንጂነሪንግ ብራንች ሲሆን that deals with the behavior, control and flow of electrons in the material and device particularly semiconductors ይላል። ኤሌክትሮኒክስ የምንለው አንዱ የፊዚክስ ብራንች ነው ኦር ኤሌክትሪካል ኢንጂነሪንግ ብራንች ነው። ስለ behavior, control and flow of electrons፣ ስለ ኤሌክትሮኖች ባህሪ እንዲሁም ኮንትሮል ያለውን ፍሰት እንዴት መቆጣጠር እንደምንችል፣ flow of electrons የኤሌክትሮኖች ፍሰት ምን እንደሚመስል፣ በኤሌክትሪካል ዲቫይስ ውስጥ ያለው አጠቃላይ ስርዓት ምን ይመስላል የሚለውን የሚያጠና የትምህርት ዘርፍ ምን ይባላል? ኤሌክትሮኒክስ ይባላል። ኤንድ ዲቫይስስ ፓርቲኩላር ሰሚኮንዳክተር፣ ስፔሻሊ ደግሞ ስለ ሰሚኮንዳክተር ማቴሪያሎች ሰፋ ያለ ትንታኔ የሚያጠና የትምህርት ክፍል ኤሌክትሮኒክስ ይባላል። አይ ቲንክ ኤሌክትሮኒክስ የምንለው በኤሌክትሪካል የሚሰሩ ዲቫይሶች በሙሉ ኤሌክትሪካል ዲቫይስ የምንላቸው ፓርት ኦፍ ኤሌክትሮኒክስ ውስጥ ይካተታሉ ማለት ነው። ለምሳሌ በኤሌክትሪክ ኃይል የሚሰሩ ቤት ውስጥ የምንገለግልባቸው ኤሌክትሪካል ዲቫይሶችን መጥራት ብንችል በጣም ብዙ መጥራት እንችላለን። ለምሳሌ ኤሌክትሪክ ባልብ ሊሆን ይችላል፣ አምፖል ሊሆን ይችላል፣ ቲቪውን ጂፓዝ ልንጠቀም እንችላለን፣ ስቶቭ እንጠቀማለን፣ ዋሽንግ ማሽን እንጠቀማለን፣ ኤንድ ሶን አይደል? ብዙ ነገሮች እንጠቀም በኤሌክትሪክ ኃይል የሚሰሩ ወይንም ደግሞ ሜዲካል ኢኩዊፕመንቶችን ብናይ ለምሳሌ የሕክምና መሳሪያዎች ኤምአርአይ፣ ኤክስሬይ፣ ሲቲ ስካን የመሳሰሉት በሙሉ እነዚህ ኤሌክትሪካል ዲቫይሶች ነው፣ በኤሌክትሪክ ኃይል የሚሰሩ ዲቫይሶች ነው። ኤንድ ሶ በብዛት የምንጠቀመው ስማርትፎናችን ብንጠቀም እንዲሁ እነዚህ በሙሉ ኤሌክትሪካል ዲቫይስ። ኮምፒውተር አሁን በጣም ብዙ አገልግሎት የሚሰጥ ኤሌክትሪካል ዲቫይስ ነው። አጠቃላይ ስለ እነዚህ ኤሌክትሪካል ዲቫይሶች አጠቃላይ ውስጥ የሚከናወነው የኤሌክትሪክ ፍሰት ኤሌክትሪካል ኮምፖነንቶቹ አጠቃላይ የሚያጠና የትምህርት ዘርፍ ምን ይባላል? ኤሌክትሮኒክስ ተብሎ ይጠራል። ኤሌክትሮኒክስ አር ኢሴንሻል ኢን ዴይሊ ላይፍ ስፔሻሊ ካልኩሌተርስ፣ ፎንስ፣ ኮምፒውተርስ፣ ሜዲካል ኢኩዊፕመንትስ ላይክ ኤምአርአይ ኤንድ ኤክስሬይስ ይላል። ስፔሻሊ በቀን ተቀን ህይወታችን ውስጥ ካልኩሌተሮች እንጠቀማለን። ካልኩሌተሮች በባትሪ ይሰራሉ። ቀጥታ በቻርጅ ተደርገው የሚሰሩ ካልኩሌተሮች አሉ፣ ሂሳብ የምናሰላባቸው ካልኩሌተሮች። እነዚህ ካልኩሌተሮች ፋንክሽናል የሚሆኑት ጀስት ውስጡ ኮምፖነንቱ ስናይ በኤሌክትሪክ ኃይል የሚሰራ ነው። ውስጡ ብዙ ኤሌክትሪካል ኮምፖነንቶች አሉ። እንዴት ነው የሚሰራው ብለን ብናስብ ጀስት ፓርት ኦፍ ኤሌክትሮኒክስ ነው ማለት ነው። ኤሌክትሪካል ኢንጂነሪንግ ውስጥ ጀስት እዛ ውስጥ ካልኩሌተር እንዴት ፋንክሽናል ይሆናል የሚለው ወይንም ለምን አገልግሎት ነው የሚለውን አጠቃላይ ስለ ኤሌክትሪካል ኮምፖነንት ኦፍ ካልኩሌተር የሚያጠና የትምህርት ክፍል ኤሌክትሮኒክስ ይባላል። ሞባይል ፎን ለምሳሌ ስማርትፎን ውስጡን ከፋፍታችሁ ብታይ ጀስት በባትሪ ነው የሚሰራው። ውስጡ የተለያዩ ቦርዶች አሉ። ቦርዶች ላይ ደግሞ የተለያዩ ኮምፖነንቶች አሉ፣ ኤሌክትሪካል ኮምፖነንትስ የምንላቸው። ይሄ ሞባይል ፎን ጀስት ቻርጅ እናደርገዋለን። ቻርጅ ካደረግን በኋላ ደግሞ ኤሌክትሪክ ከረንቱን በቀላሉ ከዛ ዲስቻርጅ እያደረገ ከረንቱን እየተጠቀመ እንጠቀምበታለን። ይሄ ሞባይል ፎን ወይም ፎን የምንለው ጀስት ኤሌክትሪካል ዲቫይስ ነው ማለት።
ኮምፒውተር አሁን በአሁኑ ሰዓት በጣም ብዙ ፐርፐዝ ያለው ብዙ ጥቅም ያለው ኤሌክትሪካል ዲቫይስ ነው። ኤሌክትሪካል ዲቫይስ ስንል በኤሌክትሪካል የሚሰራ ነው አይደለ? ለምሳሌ ዲስክቶፕ ብንከፍት ዲስክቶፕ ውስጥ ጀስት የተለያዩ ፊት ለፊት የምታዩበት ስክሪን ሞኒተር እንደሚባል አይቲ ላይ ተምራችኋል። ጀስት ሲስተም ውስጥ ብንገባ ደግሞ ብዙ ኤሌክትሪካል ዲቫይሶች አሉ። ለምሳሌ ማዘር ቦርዱ ላይ ብንሄድ ሲፒዩ አለ፣ ሴንትራል ፕሮሰሲንግ ዩኒት የምንለው ራም አለ፣ ሪድ ኦንሊ ሚሞሪ የምንለው ሮም አለ። እንዲሁም የተለያዩ ስሎትስ አሉ፣ መሰካኪያዎች፣ ሲሞስ ባትሪ ያለው፣ ሃርድ ዲስክ አለው፣ ፓወር ሰፕላይ ያለው ኤንድ ሰው አይደል። እነዚህ በሙሉ የምንጠቀምበት ኮምፒውተር በውስጡ ብዙ ኤሌክትሪካል ኮምፖነንቶች አሉ። ኮምፒውተር አንዱ በኤሌክትሪክ ኃይል የሚሰራ ኤሌክትሪካል ዲቫይስ ነው። ኮምፒውተር እንዴት ይሰራል የሚለው ጀስት ፓርት ኦፍ ኤሌክትሮኒክስ ነው ማለት ነው። ዲዛይን የሚደረገው እንዴት ይሰራል፣ እንዴት ነው ፋንክሽናል የሚሆነው የሚለው ጀስት አንዱ የሚያጠናው የትምህርት ክፍል ኤሌክትሮኒክስ ይባላል። ሌላው የህክምና መሳሪያዎች ናቸው፣ ሜዲካል ኢኩዊፕመንትስ ምንላቸው። ስፔሻሊ ህክምና ዘመናዊ እንዲሆኑ ካደረጉት ውስጥ ጥቂቶቹ መሳሪያ አንደኛው ማግኔቲክ ሪዞናንስ ኢሜጅ የምንለው ወይም ኤምአርአይ ማሽን ነው። ሌላው ኤክስሬይ፣ ሲቲ ስካን የመሳሰሉት ዘመናዊ መሳሪያዎች ጀስት እነዚህ ኤሌክትሪካል ዲቫይስ ናቸው። እንዴት ይሰራሉ የሚለው ለምን አገልግሎት ነው የሚሉት የሚለውን የሚያጠና የትምህርት ክፍል ማን ይባላል? ኤሌክትሮኒክስ ይባላል። ስለዚህ ኤሌክትሮኒክስ ዘ ስተዲ ኦፍ ኤሌክትሪካል ዲቫይስ ነው። አጠቃላይ ስለ ኤሌክትሪካል ዲቫይሶች ነው የሚያጠናው። ጃስት ይሄ ትምህርት ደግሞ በፊዚክስ እና በኤሌክትሪካል ኢንጂነሪንግ የሚካተት ሲሆን አጠቃላይ ስለ ቢሄቪየር ኮንትሮል ኤንድ ፍሎ ኦፍ ኤሌክትሮንስ ኢን ደ ማቴሪያል ስፔሻሊ ስለ ሰሚኮንዳክተር ማቴሪያል የሚያጠና የትምህርት ክፍል ኤሌክትሮኒክስ ይባላል። ፒክቸር ለማሳየት ለምሳሌ ይሄ የምታዩት ማሽን ኤምአርአይ ማሽን ይባላል። እዚህ ጋር የምታዩት ማግኔቲክ ሪዞናንስ ኢሜጅ ይባላል። ሪዞናንስ ኢሜጅ ይሄ ማሽን ዩኒቷ ላይ እንደተማራችሁት ይሄ ማሽን አጠቃላይ አንድ ሰው ያለ ሰርጀሪ ውስጥ ያለውን ክፍል በቀላሉ ስካን አድርጎ እንደ ምስል ማለት ነው እንደ ፎቶ ውስጥ ያለው ለምሳሌ አጥንት ስብራት ሰው ካጋጠመው ጀስት ስብራቱ የት እንደሆነ ምን አይነት ስብራት እንደሆነ አጠቃላይ ኢሜጅ የሚያነሳልን ኤሌክትሪካል ዲቫይስ ነው ማለት ነው። ይሄ እንደምታዩት ዘመናዊ ካልኩሌተር ነው። እነዚህ ካልኩሌተሮች ጀስት ካልኩሌት እና ግራፍ የሚሰሩ አሉ ኤንድ ሰውን በጣም ብዙ ፐርፐዝ ያላቸው ኤሌክትሪካል ዲቫይሶች ናቸው። በባትሪ እንዲሁም ቀጥታ በቻርጅ አድርገናቸው ለብዙ ሰዓት የሚያገለግሉ ናቸው። እነዚህ ኤክስሬይ ማሽኖችም እንደዚሁ ኤሌክትሪካል ዲቫይሶች ናቸው ማለት ነው። ለህክምና ፐርፐዝ የምንጠቀምበት ዲቫይስ ነው አንደኛው ኤክስሬይ ማሽን። ኤሌክትሮኒክስ የሚያጠናው ስለ ኤሌክትሪካል ዲቫይሶች አጠቃላይ ስለ ኤሌክትሪካል ዲቫይሶች ነው ካለን ኤሌክትሪካል ዲቫይሶች አገልግሎታቸው ምንድን ነው? ዘይ ሲምፕሊፋይ አወር አክቲቪቲስ ኤንድ ላይፍ ስታይል። ያው የሰው ልጅ ከሌሎች እንስሳት የሚለየው በማሰቡ ነው። ያለውን የዕለት ተዕለት ህይወት ምን ማለት ነው ቀለል ማድረግ አይደል? ላይፍ ስታይሉን ቼንጅ ማድረግ፣ ቀላል ማድረግ፣ ስራውን ቀልጣፋ ጊዜ ቆጣቢ ማድረግ ነው። ኦኬ ኮመን ኤሌክትሮኒክ ኮምፖነንት የምንላቸው በዋናነት ኮመን ኤሌክትሮኒክ ኮምፖነንት ማንኛውም ኤሌክትሪካል ዲቫይስ ኮመን ኤሌክትሮኒክ ኮምፖነንትስ ከምንላቸው ውስጥ አንደኛው ሬጂስተር ነው። ከዚህ በፊት እንደተማር ነው 11ኛ ክፍል ሬጂስተር ማለት ጀስት የተለያዩ ሬጂስተሮች አሉ። አንደኛው ከለር ኮድ ሬጂስተርስ የምንላቸው ነው። የተለያየ ፋንክሽናል የተለያየ ሬዚስታንስ መጠን ያላቸው ሬጂስተሮች አሉ። ዋናው በሰርኪት ውስጥ ያለውን የኤሌክትሪክ ፍሰት ሬጂስት የሚያደርግ ኃይል ሬጂስተርስ ተብሎ ይጠራል። አብዛኛው ኤሌክትሪካል ዲቫይስ ሬጂስተሮች አሉት። ሌላው ኢንዳክተር የምንላቸው ካፓስተር፣ ዳዮድ፣ ትራንዚስተር፣ አይሲኤስ የምንለው ኢንቴግሬትድ ሰርኪት ማለት ነው። እነዚህ ኮመን የምንላቸው ኤሌክትሪካል ኮምፖነንቶች ተብሎ ይጠራል። ሬጂስተር፣ ኢንዳክተር፣ ካፓስተር፣ ዳዮድ፣ ትራንዚስተር፣ ኢንቴግሬትድ ሰርኪዩትስ የምንላቸው ኮመን ኤሌክትሮኒክ ኮምፖነንት አብዛኛው ኤሌክትሪካል ዲቫይስ ውስጥ የምናገኛቸው ኤሌክትሪካል ኮምፖነንት ተብሎ ይጠራሉ ማለት ነው። እነዚህ ለምሳሌ ሬጂስተር ይሄ የምታዩት ከለር ኮድ ሬጂስተር ተብሎ ይጠራል። 11ኛ ክፍል እንደተማራችሁት እነዚህ ከለር ኮድ ሬጂስተርስ ተብሎ ይጠራሉ። እነዚህ ደግሞ ዳዮድ ይባላሉ። ዳዮድ የራሳቸው ጥቅም አላቸው። ሞስፊት የምንለው ተጨማሪ ይሄም ኤሌክትሪካል ኮምፖነንት ነው። በብዛት ኤሌክትሪካል ዲቫይሶች የምናገኘው ትራንዚስተርስ የምንላቸው ዲቫይሶች አሉ። በዚህ ዩኒት ሰፋ አድርገን የምንማራቸው ስለ ዳዮድ ስለ ትራንዚስተር እንማራለን ማለት ነው። ካፓስተር ከ11ኛ ክፍል እንደተማር ካፓስተር አብዛኛው ኤሌክትሪካል ዲቫይስ ውስጥ የሚገኝ ኤሌክትሪካል ኮምፖነንት ነው። ጥቅሙም ከዚህ በፊት እንደተማር ነው ምንድነው ዋናው ጥቅሙ የካፓስተር ኤሌክትሪክ ቻርጅን ስቶር ማድረግ ነው አይደለ? እንዲሁም ያለውን ኤሌክትሪክ ፍሰት ሬጉሌት ማድረግ ነው አይደለ? መቆጣጠር ተቆጣጥሮ ፍሰቱ በሚፈለገው መጠን ሙቭ እንዲያደርግ የሚያደርጉ ኤሌክትሪካል ኮምፖነንቶች ናቸው ካፓስተሮች። ስፔሻሊ በዋናነት ኤሌክትሪክ ቻርጅን ስቶር የሚያደርግ ኤሌክትሪካል ኮምፖነንት ካፓስተር ይባላል ማለት ነው። ኦኬ በዛሬ
ዩኒታችን ሌሰናችን ደግሞ በዚህ ቤዚክስ ኦፍ ኤሌክትሮኒክስ በምንለው ውስጥ ስፔሻሊ በትራንዚስተርና በዳዮድ ላይ ሰፋ ያለ ውይይት እናደርጋለን ማለት ነው። ለምሳሌ እዚህ ውስጥ እንደምታዩት ቴክኒሻኑ አንድ ሰርኪዩት ቦርድ ከፍቶ እያየ ነው። እዚህ ውስጥ የምታዩቸው በሙሉ በኤሌክትሪክ ኃይል የሚሰሩ ኤሌክትሪካል ኮምፖነንቶች ናቸው። እነዚህ የምታዩቸው ገመዶች አሉ። የተለያዩ ገመዶች አሉ ከአንዱ ወደ አንዱ ከረንት ፍሎ እንዲያደርግ። እዚህ ጋር የምታዩት ትራንስፈርመር ይባላል፣ ትራንስፈርመር ነው። እዚህ ጋር የምታዩት ደግሞ ኢንዳክተር ተብሎ ይጠራል። እነዚህ ኢንተግሬትድ ሰርኪዩቶች ናቸው። ICS ያለ ኢንተግሬትድ ሰርኪዩትስ አሉ። እዚህ ጋር የምታዩት ደግሞ ካፓስተሮች ናቸው። እዚህ ጋር ሲሊንደሪካል ሼፕ ያላቸው እነዚህ ካፓስተሮች አሉ። ሌሎቹም ዳዮድስ፣ ሞስፌት፣ ትራንዚስተር ኮመንሊ በአብዛኛው ኤሌክትሪካል ዲቫይስ ውስጥ የምናገኛቸው ኤሌክትሪካል ኮምፖነንቶች ናቸው ማለት ነው። ስፔሻሊ ሰፋ አድርገን ከምንወያይባቸው ውስጥ ዳዮድስ፣ ትራንዚስተርስ፣ ICS are made from semiconductor material. Especially diode, transistor እና integrated circuits are made from semiconductor materials. ኤሌክትሮኒክስም በጣም ፎከስ አድርጎ ከሚሰራባቸው አንደኛው ከሚያጠናቸው ስለ ሰሚኮንዳክተር ማቴሪያሎች ነው። ርዕሳችንም ስለ ሰሚኮንዳክተር ማቴሪያል ምንድን ነው፣ ምን አይነት ማቴሪያል ነው የሚለውን ሰፋ አድርገን እንወያያለን። ስፔሻሊ ዳዮድ፣ ትራንዚስተር እና ኢንተግሬትድ ሰርኪዩትስ የምንላቸው are made from semiconductor materials ከሰሚኮንዳክተር ማቴሪያልስ የተሰሩ ናቸው ማለት ነው። በመግቢያ ላይ እንደተናገርኩት እያንዳንዱ ሴክሽን ስናይ 5.1 ነው ዛሬ ሰፋ አድርገን የምናየው። በኢንትሮዳክሽን ላይ እንዳየ ነው ሰሚኮንዳክተርስ ምን አይነት ማቴሪያሎች ናቸው። አብዛኞቹ ኤሌክትሪካል ዲቫይሶች ስፔሻሊ ደግሞ ዳዮድ፣ ትራንዚስተር እና ኢንተግሬትድ ሰርኪዩት ከሰሚኮንዳክተር ማቴሪያሎች ነው የሚሰራው። እነዚህ ሰሚኮንዳክተር ማቴሪያልስ የምንላቸው የትኞቹ ናቸው፣ ከሌሎች ማቴሪያሎች ምንድን ነው የሚለየው ነገር የሚለውን በዛሬ ሌሰናችን እንማራለን ማለት ነው። ቱዴይስ አወር ሌሰን ኦብጀክቲቭ ኢዝ ዲፈረንሺየት ቢትዊን ኮንዳክተርስ፣ ኢንሱሌተርስ ኤንድ ሰሚኮንዳክተርስ። በኤሌክትሪክ ኮንዳክቲቪቲ በኤሌክትሪክን ከማስተላለፍ አንጻር ማቴሪያሎችን በሶስት እንከፍላቸዋለን። አንደኛው ኮንዳክተር ማቴሪያልስ የምንላቸው ናቸው። እነዚህ ኮንዳክተር ማቴሪያሎች ኤሌክትሪክ ከረንትን ሃይሊ ወይም ደግሞ በከፍተኛ ደረጃ ኤሌክትሪክ ከረንትን ከሚያስተላልፉ ማቴሪያሎች ውስጥ ይመደባሉ ማለት ነው ኮንዳክተርስ የምንላቸው። ኢንሱሌተር ብለን የምንጠራቸው ኤሌክትሪክን የማያስተላልፉ ማቴሪያሎች ተብለው የሚጠሩ ናቸው። በከፊል አስተላላፊ ከሚባሉት ደግሞ ሰሚኮንዳክተር ማቴሪያልስ ነው። እነዚህን ሰፋ አድርገን እንወያያለን ማለት ነው በዛሬ ሌሰናችን። ኤንድ ኦልሶ the other trace our lesson objective give some examples of semiconductor elements። የተወሰኑ ሰሚኮንዳክተር ኤሌመንቶች የትኞቹ ናቸው? ፔሪዮዲክ ቴብል ላይ ሂደን ኬሚስትሪ ላይ ፔሪዮዲክ ቴብል እንደተማራችሁት ሁሉ ዛሬ ሰሚኮንዳክተር ማቴሪያል ወይም ከፊል አስተላላፊ የምንላቸው የትኞቹ ናቸው የሚለውን ሰፋ አድርገን እንወያያለን። the other trace our lesson objective describe the different types of semiconductor materials። የተለያዩ ሰሚኮንዳክተር ማቴሪያል ደግሞ ኮንዳክተር፣ ኢንሱሌተር ኤንድ ሰሚኮንዳክተር ሳለን ሰሚኮንዳክተር ማቴሪያሎችን ደግሞ ከፍለን እናያቸዋለን ማለት ነው። የመጀመሪያው ታይፕስ ኦፍ ማቴሪያል ቤዝድ ኦን ኮንዳክቲቪቲ፣ ማቴሪያሎችም ቤዝድ ኦን ኮንዳክቲቪቲ እንከፍላቸዋለን ማለት ነው። ኮንዳክቲቪቲ ማለት ኤሌክትሪክ ከረንትን ከማስተላለፍ አንጻር ማለት ነው። ማቴሪያልስ ታይፕስ ኦፍ ማቴሪያልስ ቤዝድ ኦን ኮንዳክቲቪቲ ክላሲፋይድ ኢንቱ ትሪ በሶስት ካታጎሪ ይከፈላሉ። አንደኛው ኮንዳክተር ብለን የምንጠራው ነው። ሌላኛው ሰሚኮንዳክተር እና ኢንሱሌተር። በአማርኛ ምንድነው? ኮንዳክተር ማለት ኤሌክትሪክ ከረንትን የሚያስተላልፍ ማቴሪያል ማለት ነው። ሰሚኮንዳክተር የምንለው ደግሞ ፓርሺያሊ በከፊል ኤሌክትሪክ ኃይልን የሚያስተላልፉ ማቴሪያሎች ሰሚኮንዳክተር ማቴሪያል ተብለው ይጠራሉ። ኢንሱሌተር ብለን የምንጠራቸው ደግሞ ኤሌክትሪክ ከረንትን ከማያስተላልፉ ማቴሪያሎች ኢንሱሌተርስ ተብለው ይጠራሉ ማለት ነው። ቤዝድ ኦን ኮንዳክቲቪቲ ማቴሪያልስ አር ክላሲፋይድ ኢንቱ 3 ሜጀር ካታጎሪስ በሶስት ከፍለን ኮንዳክተር፣ ሰሚኮንዳክተር ኤንድ ኢንሱሌተር። የመጀመሪያውን ስናይ ኮንዳክተርስ ሃይ ኤሌክትሪክ ኮንዳክቲቪቲ። ኮንዳክተር ማቴሪያል የምንላቸው በከፍተኛ ደረጃ ኤሌክትሪክ ከረንትና ሙቀትን ሂትን ከሚያስተላልፉ ማቴሪያሎች ውስጥ ኮንዳክተር ማቴሪያልስ ተብለው ይጠራሉ ማለት ነው። ኮንዳክተርስ የምንላቸው ሃይ ኤሌክትሪክ ኮንዳክቲቪቲ ያላቸው ማቴሪያሎች ምን ተብለው ይጠራሉ? ኮንዳክተርስ ተብለው ይጠራሉ። አሎውስ ኤሌክትሪሲቲ ቱ ፍሎ ኢዚሊ ዲዩ ቱ ፍሪ ኤሌክትሮንስ። እነዚህ ኮንዳክተር ማቴሪያሎች የምንላቸው በውስጣቸው ፍሪ ኤሌክትሮኖች አላቸው። ፍሪ ኤሌክትሮን ማለት ለምሳሌ ጀስት አንድ ኤግዛምፕል ኮፐር ብንወስድ፣ ኮፐር ስናይ ለምሳሌ ኮፐር አውተር ሞስት ሼል ላይ የሚጻፈው ቫለንስ ኤሌክትሮን ለምሳሌ ሂሪስ ኮፐር ኢንሳይድ ዘ ኒክለስ ዜር ኢዝ ፕሮቶንስ ኤንድ ኒውትሮንስ አራውንድ ዘ ሼል ደግሞ ኤሌክትሮኖች ይቀመጣሉ አይደል? ዘ አውተር ሞስት ሼል ያሉ ኤሌክትሮኖች የመጨረሻው ሼል ያሉት ፍሪ ኤሌክትሮንስ ናቸው። ፍሪ ኤሌክትሮንስ ይባላሉ። ፍሪ ኤሌክትሮኖች አላቸው
በትንሽ ጉልበት በትንሽ ቮልቴጅ ሶርስ ኤሌክትሮናቸው ምን ማድረግ ይችላሉ? ሪሊዝ ማድረግ ይችላሉ። ሶ ሪሊዝ ማድረግ ከቻሉ ባንድ ለምሳሌ ሂሪዝ አንድ ኮንዳክተር ማቴሪያል ነው እንበል። ይሄ ዋየር ነው፣ ኤሌክትሪክ ገመድ ነው እንበል። ይሄ ዋየር በውስጡ ፍሪ ኤሌክትሮኖች አሉት እንላለን። ፍሪ ኤሌክትሮን ማለት በትንሽ ኃይል በትንሽ ቮልቴጅ ሶርስ ኤሌክትሮናቸው ምን ማድረግ ይችላል? መንቀሳቀስ ይችላል ማለት ነው። ስለዚህ እነዚህ ኤሌክትሮኖች በአንድ ኮንዳክተር ማቴሪያል ወይንም ደግሞ በዋየር ውስጥ ፍሎ ኢዝሊ ፍሎ በቀላሉ ፍሎ የሚያደርጉ ከሆነ ምን ይፈጠራል? ከረንት ይፈጠራል። ሶ ከረንት ማለት ዘ ሬት ኦፍ ፍሎ ኦፍ ቻርጅ ማለት ነው። ሶ በቀላሉ ከረንት በሰርኪት ፍሎ የሚያደርግ ከሆነ ከረንት ፍሎ ካለ ጀስት እነዚህ ኢዚሊ ፍሎ የሚያደርግ ከሆነ ፍሪ ኤሌክትሮኖች አሏቸው። ሶ እነዚህ ፍሪ ኤሌክትሮኖች ስላላቸው በቀላሉ ሙቀትንና ከረንትን የማስተላለፍ አቅማቸው ከፍተኛ ነው ማለት ነው። ሃይ ኤሌክትሪክ ኮንዳክቲቪቲ ያላቸው እንላለን። ስለዚህ አለው ኤሌክትሪሲቲ ቱ ፍሎ ኢዚሊ ዲዩ ቱ ፍሪ ኤሌክትሮንስ። ፍሪ ኤሌክትሮኖች ስላላቸው በትንሽ ጉልበት ለምሳሌ ዊ ኮኔክት ቮልቴጅ ሶርስ፣ እዚህ ጋር ቮልቴጅ ሶርስ ኮኔክት ብናደረግ ኤሌክትሮኖች በዚህ ቮልቴጅ ሶርስ ምን ያደርጋሉ? ኤሌክትሮኖች ፍሎ እንዲያደርጉ ያደርጋሉ ማለት ነው። ኢዝሊ ፍሎ የሚያደርግ ከሆነ ጀስት በቀላሉ የሚንቀሳቀሱ ከሆነ ከረንት ይፈጠራል። እነዚህ ማቴሪያሎች ምንድንበት ኮንዳክተር ማቴሪያልስ ተብለው ይጠራሉ። ኤግዛምፕል ብንወስድ ለምሳሌ ኮንዳክተር ከምንላቸው ውስጥ ኮፐር አንደኛው ነው። አብዛኛው ቤታችን ውስጥ የኤሌክትሪክ አምፖል እንጠቀማለን፣ ኤሌክትሪክ ዋየር እንጠቀማለን። ዋየር ስንዘረጋ ስፔሻሊ በአብዛኛው የምንጠቀመው ኮፐር ከኮፐር የተሰራ ኤሌክትሪክ ገመድ ነው የምንጠቀመው። ምክንያቱም ኮፐር የምንጠቀመው ምንድነው? በውስጡ ፍሪ ኤሌክትሮኖች አሉ፣ ኢዝሊ ፍሎ ያደርጋሉ። ስለዚህ ኢዝሊ ፍሎ የሚያደርግ ከሆነ ደግሞ ጀስት ከረንት ይፈጠራል ማለት ነው። በትንሽ ጉልበት ሲሊቨር፣ ጎልድ፣ ስቲል የመሳሰሉት እነዚህ ምን ተብለው ይጠራሉ? ኮንዳክተር ማቴሪያልስ ተብለው ይጠራሉ ማለት ነው። ሌላ ሁለተኛው ማቴሪያል ኢንሱሌተር ነው። ኢንሱሌተር ቬሪ ሎው ኦር ፑር ኤሌክትሪክ ኮንዳክቲቪቲ ያላቸው ማቴሪያሎች ኢንሱሌተር ተብለው ይጠራሉ። ለምሳሌ ፕላስቲክ፣ ውድ፣ ግላስ፣ ረበር የመሳሰሉት እነዚህ ኤሌክትሪክን ከማያስተላልፉ ማቴሪያሎች ይመደባሉ ማለት ነው። በውስጣቸው ቻርጅ ስለሌለ አይደለም። ማንኛውም ማቴሪያል ዚ ሜድ ኦፍ አተም ማለት ከአተም ነው የተሰራው ወይ ግሩፕ ኦፍ ሞለኪውል በውስጣቸው ቻርጅ አለ። ነገር ግን እነዚህ የተሰሩበት ፕላስቲክ ማቴሪያልስ የምንለው ከፓረንት ኒክለሳቸው ያላቸው ቦንድ ኤሌክትሮኖች ያላቸው ቦንድ ስትሮንግ ነው። በትንሽ ጉልበት ኤሌክትሮኖች ፍሰት አይፈጥሩም። ለምሳሌ አንድ ኢለመንት ብንወስድ ያ ኢለመንት ለምሳሌ ፕላስቲክ ከሚሰራበት ኢለመንት ወይም ማቴሪያል ስናይ ይሄ ኒክለስ ነው። ኒክለስ ፕሮቶን ቻርጅ አለው አይደለ? ፖዚቲቭ ነው። ኒውትሮን ያው ኤሌክትሪካሊ ኒውትራል ቻርጅ ነው፣ ነገር ግን ፖዚቲቭ የሆነ ፕሮቶን ቻርጅ አለው አይደለ? አራውንድ ዘ ሼል ደግሞ ኤሌክትሮኖች አሉ። እነዚህ ኢንሱሌተር ማቴሪያሎች ያላቸው ቦንድ ከፓረንት ኒክለሳቸው ጋር ያለው ቦንድ ስትሮንግ ቦንድ ሃይ ነው፣ ከፍተኛ የሆነ ቦንድ አለው። ኤሌክትሮኖቹ በትንሽ ጉልበት ኤሌክትሮናቸውን ሪሊዝ ማድረግ አይፈልጉም፣ ስትሮንግ የሆነ ቦንድ አላቸው። ስለዚህ ኤሌክትሮኖች አልተንቀሳቀሱም ማለት ከረንት ፍሰት አይኖርም ማለት ነው። ለምሳሌ አንድ ፕላስቲክ ወይም ረበር ሊሆን ይችላል፣ ግራስ ውድ ቢሆን እንጨት ቢሆን ለስቴክ ፕላስቲክ ነው። ይህ ፕላስቲክ ማቴሪያል ከቮልቴጅ ሶርስ ጋር ባገናኘው ምን ሊፈጠር ይችላል? ፖዚቲቭ እና ኔጌቲቭ ተርሚናል አለው። ይሄ ቮልቴጅ ሶርስ ምንድነው? እዚህ ውስጥ ያሉ ኤሌክትሮኖች ምን ያደርጋል? አትራክት ነው የሚያደርጋቸው። ኔጌቲቭ ተርሚናሉ ደግሞ ሪፔል ያደርጋቸው፣ ይገፋቸዋል። ነገር ግን ኢንሳይድ ዘ ኒክለስ ያለው ቻርጅ ፖዚቲቭሊ ቻርጅድ ቻርጅ ይህንን ኤሌክትሮን ሪሊዝ አያደርግም። ስትሮንግ የሆነ ቦንድ አለ፣ ትስስር አለው። ስለዚህ በቀላሉ ሪሊዝ አያደርግም ማለት ነው። ብዙ የቮልቴጅ ሶርስ ይፈልጋል ኤሌክትሮኖችን ለማንቀሳቀስ። ስለዚህ የከረንት ፍሰት የለም ማለት ኤሌክትሮኖች በቀላሉ አይንቀሳቀሱ ማለት there is no current flow on the circuit ማለት ነው። ከረንት ፍሰት ከሌለ ይሄ ኤሌክትሪክ ከረንትን አያስተላልፍም ማለት ነው። ኢንሱሌተር ማቴሪያሎች ኤሌክትሪክ ኃይልን የማያስተላልፉ ማቴሪያሎች ተብለው ይጠራሉ። ስለዚህ በጣም ዝቅተኛ ወይም ቬሪ ኦር ፑር ኤሌክትሪክ ኮንዳክቲቪቲ ካላቸው ማቴሪያሎች ይመደባል። ምክንያቱ ድኖት አለው ኤሌክትሪሲቲ ቱ ፓስ ትሩ በውስጡ ከረንትን አያሳልፍም ወይንም ደግሞ የቻርጅ ፍሰት የለውም። ቢካውዝ ኤሌክትሮንስ አር ታይትሊ ባውንድ ቱ አተም ከአተም ኢንሳይድ ዘ አተም ኤሌክትሮኖች ኢንሳይድ ዘ ኒክለስ ካለው የፕሮቶን ቻርጅ ጋር ታይትሊ ባውንድድ ነው ማለት ነው። ጠንካራ የሆነ ቦንድ ይፈጥራል። ስለዚህ ቦንድ ስለሚፈጠር በትንሽ ጉልበት ኤሌክትሮኖችን ሪሊዝ ስለማያደርግ ፍሪ ኤሌክትሮን ስለሌላቸው ዝቅተኛ የሆነ ወይንም ደግሞ ፑር የምንለው ኤሌክትሪክ ኮንዳክቲቪቲ ያለው ብለን እንመድበዋለን። ኢንሱሌተር ማቴሪያሎች ኤሌክትሪክ ከረንትን ከማያስተላልፉ ማቴሪያሎች ውስጥ ወይ ዝቅተኛ ኮንዳክቲቪቲ ያላቸው ከምንላቸው ውስጥ ይመደባል ማለት ነው። ኤግዛምፕል ከተባለን ፕላስቲክ፣ ውድ እንጨት፣ ፕላስቲክ፣ ግላስ
መስታወት ነገር ረበር ጎማ ነገር እነዚህ የመሳሰሉ ነገሮች ጀስት ኢንሱሌተር ማቴሪያል ተብለው ይጠራሉ ማለት ነው። ሌላኛው ሶስተኛው ማቴሪያል ሰሚኮንዳክተር ማቴሪያልስ የምንላቸው ነው። ሰሚኮንዳክተር ማቴሪያል ሞደሬት የሆነ ኤሌክትሪክ ኮንዳክቲቪቲ ያላቸው ሞደሬት ማለት መካከለኛ ማለት ነው። ቢትዊን ኮንዳክተር ኤንድ ኢንሱሌተር በኮንዳክተር እና በኢንሱሌተር መካከል ያለ መካከለኛ ኤሌክትሪክ ኮንዳክቲቪቲ ያላቸው ማቴሪያሎች ሰሚኮንዳክተር ማቴሪያልስ ተብለው ይጠራሉ። ካን ቢ ፒውር ኦር ኮምፓውንድ ፎርም ይገኛሉ። ብዙ ጊዜ ሰሚኮንዳክተር ማቴሪያልስ ፒውር ሰሚኮንዳክተር እና ኢምፒውሪቲ ያላቸው ወይም ደግሞ በኮምፓውንድ ፎርም የሚገኙ ሰሚኮንዳክተር ማቴሪያልስ አሉ። ወደፊት ሰፋ አድርገን የምናየው በቀጣይ ሌሰናችን የምናየው ይሆናል ማለት ነው። እነዚህ ፒውር ሰሚኮንዳክተር ማቴሪያልስ የምንላቸው ስፔሻሊ ፔሪዮዲክ ቴብል ላይ ግሩፕ 4 ኤሌመንት የምንላቸው ናቸው። ፔሪዮዲክ ቴብል ላይ ግሩፕ 4 ለምሳሌ ይሄ የምታዩት ፔሪዮዲክ ቴብል ነው። ኬሚስትሪ ሊስት ተማሩ ይሄ ግሩፕ 1 ግሩፕ 2 እያለን ይሄ ግሩፕ 3 ግሩፕ 4 የምንላቸው ስፔሻሊ ካርበን ፋሚሊ የምንለው ካርበን፣ ሲሊካን፣ ጀርመኒየም እነዚህ ቲን የመሰል ሊድ እነዚህ በሙሉ ምን ይባላሉ? ፒውር ሰሚኮንዳክተርስ ተብለው ይጠራሉ ማለት ነው። በኮምፓውንድ ፎርም ደግሞ ውህድ መፍጠር ነው። ኢምፒሪቲ ሲንጨምር ጀስት የተለያዩ ሰሚኮንዳክተር ማቴሪያልስ ይፈጠራሉ። እሱን በሰፊ እናያለን። እነዚህ ሰሚኮንዳክተርስ አይዘር ፒውር ኦር ኢምፒውር ኦር ኮምፓውንድ ፎርም ይገኛሉ ማለት ነው። አክትስ አን ኢንሱሌተር አት ሎው ቴምፕሬቸር ብዙ ጊዜ እነዚህ ሰሚኮንዳክተር ከፊል አስተላላፊ የምንላቸው ኤሌክትሪካል ማቴሪያሎች ኢንሱሌተር ማቴሪያልስ የመሆን ባህር ያላቸው እንዲሁም የኮንዳክተር ባህሪ የማሳየት ባህር ያላቸው ማለት ነው። ምን ማለት ነው? እንደ ኢንሱሌተር ወይንም ደግሞ ኤሌክትሪክ ከረንትን የማያስተላልፍ ባህሪ የሚያሳዩት አት ሎው ቴምፕሬቸር ነው። ዝቅተኛ ቴምፕሬቸር ካለ እንደ ኢንሱሌተር አክት ያደርጋሉ። ከፍተኛ ቴምፕሬቸር ካለ ደግሞ እንደ ኮንዳክተር ባህሪ ያሳያሉ ማለት ነው። ስለዚህ እነዚህ ሰሚኮንዳክተር ማቴሪያሎች አት ሃየር ቴምፕሬቸር አክት ላይክ ኮንዳክተር ማቴሪያል ኤሌክትሪክ ኮንዳክቲቪቲ ያቸው እየጨመረ የሚሄድ ባህሪ ያላቸው ማለት ነው። ሰሚኮንዳክተር ማቴሪያሎች ከፊል አስተላላፊ ከምንላቸው ማቴሪያሎች ውስጥ ይመደባሉ። ኤግዛምፕል ሲሊካን፣ ጀርመኒየም፣ ጋሊየም አርሰናይድ የመሳሰሉት እነዚህ ሰሚኮንዳክተርስ ማቴሪያል ተብለው ይጠራሉ። ስፔሻሊ እንደነገርኳችሁ ፒውር ሰሚኮንዳክተር ማቴሪያል ከምንላቸው ፔሪዮዲክ ቴብል ውስጥ ይሄ ካርበን ፋሚሊ የምንለው ወይንም ደግሞ ግሩፕ 4 ኤሌመንት የምንላቸው በሙሉ እነዚህ ምን ተብለው ይጠራሉ? ፒውር ሰሚኮንዳክተር ማቴሪያል ተብለው ይጠራሉ። ካርበን፣ ሲሊካን፣ ጀርመኒየም የመሳሰሉት ኤሌመንቶች ፒውር ሰሚኮንዳክተር ማቴሪያልስ ተብለው ይጠራሉ። ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ላት ስትራክቸር ወይንም ደግሞ አቶሚክ ስትራክቸር ኦፍ ሰሚኮንዳክተር ማቴሪያልስ ሰሚኮንዳክተር ማቴሪያል ኤሌክትሮኒክስ ሞር ፎከስ አድርጎ ከሚያጠናው የትምህርት ዘርፍ ውስጥ አንደኛው ስለ ሰሚኮንዳክተር ኤሌመንቶች ነው። እነ ሰሚኮንዳክተር ማቴሪያሎች ምን አይነት ባህሪ ያላቸው አት ሃይ ቴምፕሬቸር እንደ ኮንዳክተር ማቴሪያል አክት ያደርጋል፣ አት ሎው ቴምፕሬቸር እንደ ኢንሱሌተር ማቴሪያል አክት ያደርጋሉ። እነዚህ ኤሌመንቶች በፒውር ፎርም ምን ይባላሉ? ኢምፒሪቲስ ወይም ኮምፓውንድ ስንፈጠር ምን ይፈጠራል? ስፔሻሊ ዋና ኤሌክትሪካል ኮምፖነንት የምንላቸው ውስጥ መጀመሪያ ላይ እንደነገርኳችሁ እንደ ዳዮድ፣ ትራንዚስተር የመሳሰሉ ኤሌክትሪካል ኮምፖነንቶች፣ ኢንቴግሬትድ ሰርኪት የመሳሰሉ ኤሌክትሪካል ኮምፖነንቶች የሚሰሩት ከምንድን ነው? ከሰሚኮንዳክተር ማቴሪያሎች ነው። በሚቀጥለው ሌሰናችን አቶሚክ ስትራክቸር ኦፍ ሰሚኮንዳክተር ማቴሪያልስ ሚለውን ሰፋ አድርገን እንማማራለን ማለት ነው። እስከዛ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ